ስለተጣላን ነው እሱ ልታፈቅረው ይቻልሽው? አልገባኝም። ምን ለማለት ፈልገሽ? ንጹህ ፍቅር ለመስጠት ሲሞክር አንቺ እየገፋሽ እየሰደብሽ እየናቅሽው ነበር አይደል? እንዴት ነው እንደዚህ ደፍረሽ ልትናገርኝ? ዛሬ እንግዲህ ዳር ስትል የነበረችው አብሳላት እንግዲህ እውነቱን ተናግራ አፍርጠው አርፋለችና ብሩክን በጣም ነው የምወደው፣ በጣም ነው የማፈቅረው። ምክንያቱም ከሀይሚ ጋር ሲሆኑ አንድ ቀንም ሰላም ሆነው አያውቁም። ስለዚህ ባለፈውም በተፈጠረው ችግር ብሩክ እያንዳንዱን ነገር እያስረዳኝ ነበር። እስኪታመም ድረስ ለኔ መጥቶ ሁሉንም ይነግረኝ ነበረ። በዛ ሰዓት ደግሞ እሱ ንጹህ ፍቅር ለመስጠት ሲሞክር ሀይሚ ደግሞ ፍቅሩን መቀበል ሳይሆን እሱን እያናደደችው እያበሳጨችው ዝቅ እያረገችው ነበር በማለት እንግዲህ ሀይሚን ዝቅ የሚያደርግ ነገር በድፍረት ተናግራለች። እንዲሁም አስመሳይ ነሽ እያስመሰልሽ ነው በማለት በጣም 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 ማለት ነውና እንግዲህ ወርዳለች ማለት ነው። አብሳላት እንግዲህ በጣም እንዴት ነው ቀይ መስመር እያለፈች ትገኛለች። የምሬን ማለት ነው። በዚህ ልክ ግን ምንም ቢሆን ሀይሚ መዋረድም መሰደብም አለባት ብዬ አላስብም፣ በታምር ማለት ነው። ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ ቤተሰቦች እንግዲህ በጾም ሰዓት እንዲህ አይነት ቪዲዮ ባንሰራ እኔ ደስ ይለኛል እውነት ለመናገር። ምክንያቱም እንደዚህ መሰዳደብ ምናምን የጾም ሰዓት ስለሆነ ያልሆነ ነገር ራሱ መናገር ከባድ ነውና ያው እኔ አስተያየት በመስጠት ነው እንግዲህ የምታወቀው ማለት ነውና በጣም ይገርማል። የምሬን ማለት ነው። ምንም ቢሆን የፈለገ ታምር ቢሆን እንግዲህ በቡራ በኩል የሚመጡ ሴቶች ሀይሚን ሁሌ እንደተሳደቡ፣ ሀይሚን ዝቅ እንዳረጉ፣ ሀይሚን እንዳንቋሸሹ በቃ አለ አይደለ እንደው እንደነሱ ቢሆንማ እኮ እስካሁን ሰው ቁሞ ራሱ አይሄድም እውነት ለመናገር ማለት ነው። እና እንግዲህ አብሳላት በጣም እንዴት ነው ወጥ እየረገጠች ትገኛለች፣ ደንበር እየዘለች ትገኛለች። የፈለገ ነገር እንኳን ቢሆን ለመስራትም ብሩክም እንኳን እንደዛ አግዥኝ ሀይሚን ለማሳመን ነው ብሎ እንኳን የፈለገ ነገር እንትን ቢላት ያንን ቪዲዮ ራሱ መስራት የለባትም ነበር እውነት ለመናገር ሴት ስለሆነች ብቻ ማለት ነው። እንደዛ ከደረቱ ላይ ተለጥፋ ይሄን የመሰለ ልጅ እኮ ነው ሙድ ምትዝያለይ እንደዛ ያም አለፈና ዛሬ ጭራሽ ሀይሚ እያስመሰለች ነው። እኔ አንተን በጣም ነው የምወድህ፣ በጣም ነው የማፈቅርህ፣ ካንተ መለየት አልፈልግም፣ አንተ የኔ እንድትሆን ነው የምፈልግ እያለች እየተወነች ትገኛለች። እና ምንም የፈለገ ትወና እንኳን ቢሆን በዚህ ልክ የሀይሚን ክብር መንካት አለባት ብዬ አላስብም። እንግዲህ የብሩክን ምላሽም ሰምታችኋል። ትናንትና የሀይሚ ውሳኔ ልክ ነው፣ የሀይሚ ውሳኔ ልክ አይደለም፣ ሀይሚ ለምን አትረዳውም፣ እንደዚህ ብዙ ነገር አስተያየት እየሰጣችሁም ትገኛላችሁ። እና ሀይሚ ማለት ነው ቃቃ ጨዋታ አይደለም የምትጫወተው፣ ብሩክም እንደዚያውና እሷ በቃ ለወደፊት ላላት ትክክለኛና እውነተኛ ላይፍ መስመሯን አስተካክላ መሄድ ትፈልጋለች። ገባችሁ? በተለይ የኔ ነው በምትለው ሰው ላይ ቤቷ ድረስ እየመጡ እኔ ወደዋለሁ፣ ስልክ ስላላነሳልኝ ነው የመጣው፣ አፈቅረዋለሁ፣ እሱን ማጣት አልፈልግም እያሉ እየመጡ ሴቶች ሁሌም እሷ እግር እንደዚህ የሚሽኮተኮቱ ከብሩክ እየመጡ ገና ከበሩ ሲመጣ የሚለጣጠፉ ከሆነ እስኪ ያስቡት ሴቶች፣ የምሬን ማለት ነው። እንዲሁ አሁን እዚህ ጋር ምንም ለስራ የሚሆን ምንም የፈለገ ታምር እንኳን ቢሆን ማለት ነው እስኪ በራሳችሁ ቤት ሆናችሁ አስቡት፣ በራሳችሁ ጫማ ሆናችሁ አስቡት። አሁን እዚህ ጋር እኔ ማለት ብሩክን አንድ ነገር የምለው ነገር ቢኖር በቃ ለሴቶች ለሚያደርግላቸው እንክብካቤ ለሚያደርግላቸው ትሪት በልክ መሆን አለበት፣ በልክ ማለት ነው። የግድ ምንም እንኳን ቢሆን እንዴት ነው አለ አይደለ በቃ መስመር ማለፍ የለበትም። የሱ መስመር ማለፍ ይሄ ዋጋ ያስከፍለዋል ማለት ነው። ብሩክን ጭራሻውን እንዴት ነው ሀይሚን የምትናገራት? በዚህ ልክ መዋረድ የለብኝም ብላ ነው ሀይሚ እንግዲህ ጥላ ሄደሽ ማለት ነው። እና አሁን ትናንት ቤት ሀይሚ ወጣች። ከቤት መውጣቷ ልክ አይደለም የሚል አብዛኛው ሰው ነው። እና እኔ ግን ከቤት መውጣቷ ወይም እንደዚህ መወሰኗ ትክክል ናት ያልኩበት ምክንያት በቃ ዋስትና መኖር አለበት ለወደፊት። አንድ ጫማ ስትራመድ ለምንድን ነው ቤቷ ድረስ ሴቶች የሚመጡት እንዴ? ቆይ ማፍቀር ኃጢአት ነው እንዴ? የምሬን ስናገር ማለት በቃ ሴቶች እንግዲህ አሁን ብሩክ
ለሴት ልጅ ያለው ትልቅ ቦታ ታውቁታላችሁ። እንግዲህ ለማንኛውም ሴት ወይም ደግሞ ለሚያደርግላቸው አንዳንድ ነገር አድርጎላት ሊሆን ይችላል። ሴቶች ደግሞ ያንን በውለታ አይደለም የሚያዩት። አንዳንድ ሴቶች በቃ በአንድ ጊዜው ማለት ነው ሰፍ ብለው ፍቅር ውስጥ ይገባሉ። ይሄ ደግሞ ለብሩክ ትልቅ ዋጋ ያስከፍለዋል። ለዛም ነው ብሩክ መስመር አትለፍ፣ ትልቅ ዋጋ ትከፍላለህ። የዋህነት ግን በልክ አድርገው ብዙ ሰው የሚለው ማለት ነው ከራሴን ጨምሮ። እና ታዲያ ሀይሚ በዚህ ልክ እየተዋረደች እየተሰደበች በቃ ብሩክ በሚያመጣቸው ሴቶች ኢቭን አስመሳይ ነሽ እስከ ማለት ድረስ ከአንተ ጋር ስትሆን ምንም ሰላም አትሰጥህም። ጭራሽ ትናመታ ዛሬ ብሩክና ሀይሚ ስለተጣሉ በመሀል መታሷ ባለፈው እኛን ለማስታረቅ ብላ የመጣሽ ጥሩ ልጅ ናት ብሎ ነው ቡራ ቻናል የከፈተላት። ሁኔታዋ ግን እንደዛ አይደለም ማለት ኢቭን እንኳን ለመተወን ብትመጣ ዛሬም ራሱ ለትወና እንኳን ብትመጣ የሀይሚን ሞራል በማይነካ መልኩ ነው መምጣት ያለባት፣ ካለባበሷ ጀምሮ ማለት ነው። እህት አይደለችም አይደል? እህት ናት እንዴ? እንደዚህ ተገላልጣ ምናምን ነገር ራሱ መምጣት የለባትም። እስኪ ሀይሚ እንኳን ጓደኛዬ ነው ፍቅረኛዬ ነው የምትለው ሀይሚ እንኳን እዩዋት እንዴት ለብሳ እንደመጣኝ ማለት ነው። ሴቶች ለምንድን ነው እንደዚህ? ኧረ በስመ አብ! እኔ በዚህ ጾም ምን ልበል? በእውነት ነው የምላችሁ እና እየከበደኝ ነው የማወራው። ለምንድን ነው እንደዚህ የሚሆኑት? ለዚህ እኮ ነው ታዲያ ብሩክ እንግዲህ እኔ የምላርጋቸው መቼም ሰው አተጣቴኝም ያኔ ማንኛውም ሰው እንደምቀርበው እቀርባቸዋለሁ እያለ ነው ማለት ነው። ብሩክ አንድ ነገር አሁንም ማስተካከል ያለበት አንድ ሁለት ነጥብ የምናገረው፣ አንደኛ ለሴቶች በሚያደርገው ነገር በቃ ገደብ መኖር አለበት። የምሬን ማለት ነው። ቤስት ፍሬንድ የለኝም የሴት ጓደኛ ሊኖረኝም አይችልም ብለዋል። ኦኬ ይሄን ተቀበል ነው ያስኬዳል። ግን ደግሞ ከሀይሚ ጋር ስትጣላ ይሄን አስምሩበት ቤተሰብ። ከሀይሚ ጋር በተጣላ ቁጥር እኔ ላይፍ ላይ እኔ ህይወት ላይ ሴቶች ሲመጡ ሀይሚ ለውጥ አለ፣ የባህሪ ለውጥ ይታያል ብሏል ብሩክ ማለት ነው ዛሬ። ያ ማለት ምንድን ነው? ሀይሚና ብሩክ በሚጋጩ ሰዓት ያኔ ተጣልተው ለመታረቅ የሆነ አንድ ቀን ሁለት ቀን ነገሮች በርታ ሲሉ የግድ ሴት እኔ ሳመጣ ሀይሚ ትመለሳለች የሚል ሀሳብ ብሩክ ላይ ተንጸባርቋል ማለት ነው። ይሄ ነገር ታዲያ በእንደዚህ አይነት መልኩ አይደለም መታረም ያለበት። እንደዚያማ እኮ ከሆነ ብሩክ አሁንም እንኳን ተጋብጣችሁ ልጅ ብትወልዱም እንኳን የሆነ ግጭት ሲፈጠር የግድ ሌላ ሴት ሄደህ ሀይሚን ለማስቀናት በዛ ሰዓት ትመለሳለች የሚል ሀሳብ መኖር የለበትም። ይሄ ነገር ከወዲሁ ነው መቋጨት ያለበት ብሩክ ማለት ነው። ምክንያቱም ምንም ቢሆን የሰው ልጅ አንድ ላይ ሲኖር የማይጣላ የማይጋጭ የለም። እንኳን በፍቅረኛሞች መሀል እህትና ወንድም ሆኖ ራሱ የማይጣላ የለም። እና ስለዚህ አንተና ሀይሚ ስትጣሉ በቃ ሀይሚ ተናግራለች። እኔ እናንተ ስንጣላ እኔ እናንተ ብቻ ነው መታረቅ ያለብን፣ የማይጣላ የማይጋጭልም። ሀይሚ ዛሬ እንቅጩን ነው የተናገረችው። ምንም ቢሆን እንቅጩን ነው የተናገረችው። በቃ ብሩክም ተናግሯል፣ ከአብሳላት ጋር ምንም እንደሌለው ተናግሯል። ልጅቱ ግን በቃ አልተወውም ብላለች። ገባችሁ አይደለ? ኢቭን እውነቱ ነው እንኳን ከብሩክ ጋር መሆን ባትችል እንኳን ሀይሚን ለጊዜው እንደዚህ ሀይምሯን ወይም ደግሞ የሆነ እንዴት ነው ሞራሏን የሚነካ ነገር መናገር አለባት ብዬ አላስብም በዚህ ልክ። ታዲያ ሀይሚን ማስከበር ያለበት ማን ነው? ብሩክ ነው። ምንም ይሁን ምንም ብሩክ ነው ማስከበር ያለበት ማለት ነው። ፍፄም ቪዲዮ ለቋያቸዋለሁ። እስኪ ስለሱም በሌላ እመጣለሁ ማለት ነው እና